እሺ ውድ ተማሪዎች እንደምን ሰነበታችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት የ2017 የዩኒቨርሲቲ መግቢያ ፈተና ነው የምንሰራው። የዚህ ጥያቄ ቡክሌት ኮድ 278 ይላል። ስለዚህ ጥያቄዎችን ስንሰራ ኮንሰፕቶች ላይ ፎከስ አድርገን እንሰራለን። ኮንሰፕቱን አንደርስታንድ ካረጋችሁት ሌላውን መስራት ስለማያስቸግራችሁ ኮንሰፕቱ ላይ ፎከስ እያደረግን ዲስከስ እናደርጋለን። ስለዚህ የመጀመሪያው ጥያቄ ዋት ኮንስቲቱሽናል ቼንጅ ዛት ሜድ ዘ ኢንዱስትሪያል ሪቮሉሽን ፖሲብል? ኤ ዲቨሎፕመንት ኦፍ ፋክተሪስ ኤንድ ዘ ሃይሪንግ ኦፍ ወርከርስ፣ ቢ ኤስታብሊሽመንት ኦፍ ገቨርንመንት ኦፊስስ ቱ ሰፖርት ኢንዱስትሪ፣ ሲ አዲኩዌሲ ኦፍ ቺፕ ኤንድ አባንደንት ሂውማን ሌበር ኢን ዩሮፕ፣ ዲ ዲቨሎፕመንት ኦፍ ኒው ማርኬት ፎር ማስ ፕሮዳክሽን። እንግዲህ ለኢንዱስትሪያል ሪቮሉሽን መመስረት ሜጀር ኦርጋናይዜሽናል ቼንጁ ምንድን ነው? ቤዚካሊ ኢንዱስትሪያል ሪቮሉሽን ትራንስፎርምድ ዘ ኢንዱስትሪያል ፕሮዳክሽን ፍሮም production by disperse method by production by factories. There was cheaper and greater production during the industrial revolution, and this cheaper and greater production was achieved through interconnecting organizational and technological changes which are assumed to be the heart of industrial revolution. እንግዲህ ይሄ የኢንዱስትሪ ሪቮሉሽን በዋናነት ብዙ ፕሮዳክሽኖች የታዩበት ቺፐር ፕሮዳክሽን የታየበት እና እነዚህም ፕሮዳክሽኖች የመጡት ሁለት ነገሮችን በማስተሳሰር ነው። ምንና ምንን? ኦርጋናይዜሽናል እና ቴክኖሎጂካል ቼንጆችን በማምጣት እነዚህ ኦርጋናይዜሽናል ኤንድ ቴክኖሎጂካል ቼንጅስ አር ዘ ሃርት ኦፍ ኢንዱስትሪያል ሪቮሉሽን፣ የኢንዱስትሪ ሪቮሉሽን ዋና መሰረቶች ተደርገው ይወሰዳሉ። ሜጀር ቴክኖሎጂካል እና ኦርጋናይዜሽናል በተለይ ሜጀር ኦርጋናይዜሽናል ቼንጅ የሚባለው ነገር ምንድን ነው ስንል ዘ ቢጊኒንግ ኦፍ ፋክተሪ ሲስተም የፋብሪካ ስርዓት መጀመር ነው። ዘ ሜጀር ቼንጅ ፍሮም ዲስፐርስድ ፕሮዳክሽን ኢን ስሞል ዩኒትስ ቱ ዘ ኒው ፋክተሪ ሲስተም ነው። በፊት በተበታተነ አግባብ የሚመረቱ ምርቶች በፋብሪካ ስርዓት መመረት መጀመራቸው ታላቅ ኦርጋናይዜሽናል ቼንጅ ነው እና በዚህ በፋክተሪ ሲስተም ደግሞ በዋናነት ላርጅ ነምበር ኦፍ ወርከርስ ዌር ሃየርድ፣ ብዙ ሰራተኞች ይቀጠራሉ። እንደገና እነዚህ ፋክተሪ ሲስተሞች they were manipulated by or owned by the industrial capitalists፣ በኢንዱስትሪያል ካፒታሊስቶች አውንድ ይደረጋሉ። ይሄ ነው ሜጀር ኦርጋናይዜሽናል ቼንጅ የሚባለው ከዲስፐርስድ ሞድ ኦፍ ፕሮዳክሽን ወደ ፋክተሪ ሲስተም ቼንጅ መሆኑ ነው። ስለዚህ መልሱ የሚሆነው ኤ ዲቨሎፕመንት ኦፍ ፋክተሪስ ኤንድ ዘ ሃይሪንግ ኦፍ ወርከርስ የሚለው መልስ ይሆናል ማለት ነው። ሁለተኛው ዋት ዋዝ ዘ ሜጀር ፋክተር ዛት ሂንደር ጀርመንስ ዩኒፊኬሽን ፕራየር ቱ 1871? ጀርመኖች ከ1871 ዓመተ ምህረት በፊት የተከፋፈሉ ነበሩ ወደ ጥቃቅን ስቴቶች እና ለጀርመን ዩኒፊኬሽን መሰናክል ኦብስታክሎች ምን ምን ናቸው? ኤ አብሰንስ ኦፍ ዲተርማይንድ ሊደርሺፕ ሁ ቴክ ሪስክ፣ ቢ ፑር ናሽናል ኢኮኖሚ ኤንድ ባክዋርድ አውትሉክ፣ ሲ ሪዞልቭ ኦፍ ዘ ፕሪንስስ ቱ ሪሜን ኢንዲፔንደንት፣ ዲ ጀርመንስ ሽፍት ፍሮም ዴሞክራቲክ ቱ አውቶሪታሪያን ይላል። እንግዲህ የጀርመን ዩኒፊኬሽን በተደጋጋሚ እንደጠቀስነው በክላስ ዲስከሽናችን ኦብስታክሎቹ ምን ናቸው? አንደኛ የአውስትሪያ ሃንጋሪ መኖር፣ ዘ ፕሬዘንስ ኦፍ አውስትሪያ ኢን ዘ ጀርመን ኮንፌዴሬሽን፣ የጀርመን ኮንፌዴሬሽን አውስትሪያ ዶሚኔት ማድረጓ ወይም ደግሞ በጀርመን ምድር ላይ የአውስትሪያ ተጽዕኖ መኖሩ አንድ ኦብስታክል ነው። ሌላኛው ኢንዲፔንደንት ጀርመን ፕሪንስስ ወይም ደግሞ ሩለርስ ኦፍ ስሞለር ጀርመን ስቴትስ፣ የአነስተኛ የጀርመን ግዛቶች መሪዎች የጀርመን ውህደት አይፈልጉም። ምክንያቱም ደግሞ
ጀርመን አንድ ተሆነች አንድ ቄሳር አንድ ንጉስ ያስፈልጋታል። ፓወራቸውን ያጣሉ። ሶ እነዚህም the rulers of smaller German states were against the unification of Germany። ሌላኛው ሶስተኛው መሰናክል ወይም ደግሞ obstacle for the German unification cultural difference ነው። የባህል ልዩነት በተለይ በሰሜን ጀርመን እና በደቡብ ጀርመን መካከል የባህል ልዩነት መኖር፣ እነዚህ ሶስቱ መሰረታዊ ኦብስታክሎች ናቸው ለጀርመን ዩኒፊኬሽን። ጎን ለጎን አብራችሁም ለጀርመን ዩኒፊኬሽን ምቹ ሁኔታዎች ምን ምን ናቸው የሚለውንም አብራችሁ ያዙ። ፌቨራብል ፋክተሮች ምን ምን ናቸው? አንደኛ ዘ ሊደርሺፕ ኦፍ ኦቶ ቮን ቢስማርክ። ኦቶ ቮን ቢስማርክ ለጀርመን ዩኒፊኬሽን ከፍተኛ የሆነ ሚና የተጫወተ ነው። እንዲያውም ጀርመን ዩኒፋይድ የምትሆነው ብለድ ኤንድ አይረን በተባለው ፍልስፍና ነው የሚል አመለካከት ያለው ሊደር ነው ኦቶ ቮን ቢስማርክ። ብለድ ኤንድ አይረን ምን ማለት ነው? ስሩ ዋር ኤንድ ሳክሪፊኬሽን እንደማለት በጦርነትና በመስዋዕትነት ነው ልትዋሃድ የምትችለው የሚል ብሂል ወይም ደግሞ ፍልስፍና የሚከተል ነው። ሰው በዛም ከተለያዩ ሀገራት ጋር ጦርነት በማድረግ ጀርመንን እንድትዋሃድ አድርጓል። ሌላኛው የፕሩሺያ ሚሊታሪ ሪፎርም፣ ዲፕሎማቲክ አይሶሌሽን ኦፍ ኢትስ ራይቫልስ፣ የፕሩሺያ ዲፕሎማቲክ ሌሎች ራይቫሎችን ዲፕሎማቲካሊ አይሶሌት ማድረጓ፣ ኮመን ኢንተረስት ቢትዊን ፕሩሺያ ኤንድ ራሽያ፣ በፕሩሺያ እና በራሽያ መካከል የጋራ ፍላጎት መኖሩ፣ እነዚህ ሁኔታዎች የጀርመን ዩኒፊኬሽን ፌቨራብል ፋክተርስ ወይም ደግሞ ምቹ ሁኔታዎች ናቸው ማለት ነው። የዚህ ጥያቄ መልስ የሚሆነው ሲ ነው። ሪዞልቭ ኦፍ ዘ ፕሪንስስ ቱ ሪሜን ኢንዲፔንደንት፣ ፕሪንሶች ኢንዲፔንደንት የመሆን ፍላጎት ማሳደራቸው፣ ውሳኔ ማሳደራቸው ለጀርመን ዩኒፊኬሽን መሰናክል ነው። ሌሎች ግን አይሆኑም። ሶስተኛው what were the two major themes of the so-called Eastern Question? A. Russian expansion and the British support for Ottoman Turkey. B. Balkan nationalism and the gradual decline of Ottoman Turkey. C. The Russian support for Ottoman Turkey and the decline of Austria-Hungary. D. Roman Church's growing weakness and the spread of Islam in Eastern Europe ይላል። እንግዲህ ኢስተርን ኮስችን ምንድነው የሚለውን ስናይ ኢስተርን ኮስችን ቤዚካሊ ኢት ሜንት ዋት ውድ ሃፕን ቱ ዘ ኦቶማን ኢምፓየር ኢን ዘ ባልካንስ ኤንድ ኤልዝዌር አስ ኦቶማን ፓወር ዲክላይን፣ የኦቶማን ተርኮች ፓወር በባልካን አካባቢና በሌሎች አካባቢ ዲክላይን ሲሆን ሲዳከም ምን ይፈጠራል የሚለው ጥያቄ ኢስተርን ኮስችን ይባላል፣ ወይም ደግሞ የምስራቅ ጥያቄ ይባላል ነው። ይሄ ጥያቄ የተፈጠረው በዋናነት በኦቶማን ተርኮች መዳከም ነው። እንደገና ደግሞ ከኦቶማን ተርኮች መዳከም ጋር ተያይዞ የባልካን ሀገራት ነፃነታቸውን ለማግኘት መታገል ጀምረዋል። እንግዲህ የባልካን ሀገራት ከ14ኛው መቶ ክፍለ ዘመን ጀምሮ ከሌት ሚድል ኤጅ ጀምሮ በኦቶማን ተርኮች ቁጥጥር ስር ነበሩ። በኋላ ኦቶማን ተርኮች ሲዳከሙ በ18ኛው መቶ ክፍለ ዘመን ጀምሮ እነዚህ የባልካን ሀገራት ከኦቶማን ተርኮች ቅኝ አገዛዝ ነፃ ለመውጣት ትግል አካሂደዋል፣ ላይብሬሽን ስትረግል አካሂደዋል። ይሄ ኢስተርን ኮስችን የሚባለው አንደኛ የኦቶማን ተርኮች መዳከም ነው፣ ሁለተኛ ደግሞ የባልካን ሀገራት ለነፃነት መታገል ነው። ቤዚካሊ ይሄን ነው ሪፈር የሚያደርገው። ኢስተርን ኮስችን ዋዝ ዘ ናሽናል ላይብሬሽን ሙቭመንት ኦፍ ዘ ባልካን ስቴትስ አጌንስት ዘ ኦቶማን ተርኪ and this the Balkan states were basically supported by Russia that wanted the decline of Ottoman Turkey. ሌላ ይሄ ባልካን ኢስተርን ኮስችን ምን ፈጥሯል? it created political and economic instability in the Ottoman Empire። ከመቼ እስከ መቼ? ከ18ኛው መቶ ክፍለ ዘመን መጨረሻ ጀምሮ እስከ 20ኛው መቶ ክፍለ ዘመን። as a result there was power struggle among the great powers to safeguard their interests። ይሄንን የኦቶማን ተርኪ አካባቢ ለመቀራመት የታላላቅ የአውሮፓ ሀገራት በዚያ አካባቢ ከፍተኛ የሆነ ውዝግብ ውስጥ ገብተዋል። ከፍተኛ የሆነ ኢኮኖሚክ እና ፖለቲካል ሽኩቻ ውስጥ ገብተዋል የራሳቸው ኢንተረስት ለማስጠበቅ። ቤዚካሊ የዚህ ጥያቄ መልስ የሚሆነው ቢ ነው።
ቢ ነው። ቢ ምንድነው የሚለው ባልካን ናሽናሊዝም ኤንድ ዘ ግራጁዋል ዲክላይን ኦፍ ኦቶማን ተርኪ። ሶ የኢስተርን ኮስችን ሁለቱ ቲሞች ሁለቱ ጉዳዮች መሰረታዊ ጉዳዮች አንደኛ የባልካን ናሽናሊዝም ነው። ሁለተኛው ደግሞ የኦቶማን ተርኮች ዲክላይን ነው ማለት ነው። ጥሩ። አራተኛው which of the following was not among the items of legitimate trade of the 19th century Africa ይላል። ስሌቭ፣ ግራውንድ ነትስ፣ ገም፣ ፓልም። እንግዲህ እዚህ ጋር ደግሞ ልታውቁት የምፈልገው ጉዳይ ምንድን ነው? ሁለት መሰረታዊ ነገሮች እንድታውቁ ፈልጋለሁ። አንደኛ ከባሪያ ንግድ አንጻር ንግድን በሁለት ከፍሎ ማየት ይቻላል። አንደኛው ኢሊጂቲሜት ትሬድ ነው፣ ህጋዊ ያልሆነ ንግድ ልንለው እንችላለን። ይሄ ህጋዊ ያልሆነ ንግድ የሚባለው ቤዚካሊ ትራንስአትላንቲክ ስሌቭ ትሬድ ነው። አትላንቲክ ውቅያኖስን በመሻገር የሚካሄድ የባሪያ ንግድ ኢሊጂቲሜት ትሬድ ደግሞ ህጋዊ ያልሆነ ንግድ ይባላል። ህጋዊ ያልሆነ ለምን ተባለ? በሰዎች ስለሚነገር ነው። ሰዎች እንደ ሸቀጥ በማየት የሚካሄድ የንግድ እንቅስቃሴ ስለነበር ነው። ይሄ ንግድ ቤዚካሊ it dominated the commercial activities of West Africa for 3 centuries. የምዕራብ አፍሪካን የንግድ እንቅስቃሴ ዶሚኔት ተደርጓል። ለስንት ዓመታት ያክል? ለ300 ዓመታት ያክል። ከመቼ እስከ መቼ? አሜሪካ ከተገኘች ከ15ኛው መቶ ክፍለ ዘመን መጨረሻ ጀምሮ እስከ 19ኛው መቶ ክፍለ ዘመን መጀመሪያ ድረስ from 15th century to the 19th century። ይሄ ለረጅም ለ300 ዓመታት የቆየ የትራንስ አትላንቲክ ስሌቭ ትሬድ ወይም ደግሞ ኢሊጂቲሜት ትሬድ በማን አቦሊሽ ተደረገ የሚለው መሰረታዊ ነገር ነው። ይሄንን ንግድ አቦሊሽ ያደረገች ብሪቴን ናት። መቼ? በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ። በምን ምክንያት? because of the industrial revolution። በኢንዱስትሪ አብዮት ምክንያት የባሪያ ጉልበት አስፈላጊ ሆኖ አልተገኘም። ባሮች ሀገራችሁ አፍሪካ ውስጥ ቁጭ ብለው የእንግሊዝን የኢንዱስትሪ ምርቶች እንዲገዙ ስለተፈለገ ለኢንዱስትሪ ጥሬ ዕቃ የሚሆኑ ነገሮችን እንዲያቀርቡ ስለተፈለገ እንግሊዝ ባርነትን ወይም ደግሞ ትራንስአትላንቲክ ስሌቭ ትሬድን መቃወም ጀመረች ነው። አቦሊሽ አደረገች ነው። ከየትኛውም የአውሮፓ ሀገር ቀድማ አቦሊሽ ያስወገደችው እንግሊዝ ናት። ትራንስአትላንቲክ ስሌቭ ትሬድ በማን አቦሊሽ ተደረገ? በእንግሊዝ አቦሊሽ ተደርጓል። ይሄ ትራንስአትላንቲክ ስሌቭ ትሬድ ካቆመ በኋላ የተጀመረው ንግድ ምን ይባላል? ሌጂቲሜት ትሬድ ይባላል። ህጋዊ ንግድ እንለዋለን። ህጋዊ ለምን ተባለ? በሰዎች ምትክ ሸቀጦችን መሰረት ያደረገ የንግድ እንቅስቃሴ ስለነበር ነው። እንግዲህ ሌጂቲሜት ትሬድ የሚባለው በ19ኛው መቶ ክፍለ ዘመን ትራንስአትላንቲክ ስሌቭ ትሬድ ከአቆመ በኋላ ያለ በአፍሪካና በአውሮፓውያን መካከል ያለ ንግድ ነው ማለት ነው። this legitimate trade refers or replaced the human merchandise or slaves by West African products። ስሌቦችን በየትኞቹ የዌስት አፍሪካ ፕሮዳክቶች ተተኩ ቢባል በገም፣ በግራውንድ ነት፣ በፓልም እና በሌሎችም። ከ19ኛው መቶ ክፍለ ዘመን በኋላ ትራንስአትላንቲክ ስሌቭ ትሬድ ከተወገደ በኋላ በዋናነት አፍሪካውያንና አውሮፓውያን የሚነግዱት በባሪያ ሳይሆን በተለያዩ ዌስት አፍሪካን አካባቢ በሚመረቱ ምርቶች ነው ማለት ነው። በምን? በገም፣ በግራውንድ ነት፣ በፓልም እና በመሳሰሉት ምርቶች። ሌላ እዚህ ጋር ይሄ ሌጂቲሜት ትሬድ በእርግጥ አፍሪካውያን ብዙሃኑን የአፍሪካ ህዝብ ጠቅሟል ወይ ስንል ብዙሃኑን የአፍሪካ ህዝብ አልጠቀመም። እነማን ተጠቀሙ የሚለው መሰረታዊ ነገር ነው። በዋናነት ዘ አፍሪካን ሩሊንግ ክላስ ኤንድ ዘ ዌልዚ መርቻንትስ የአፍሪካ ገዢ መደቦችና ሀብታም ቱጃር ሰዎች ተጠቃሚ ነበሩ። ማጆሪቲው ድሃው ህብረተሰብ ተጠቃሚ አልነበረም። እንግዲህ በዚህ በሌጂቲሜት ትሬድ አፍሪካውያን የተለያዩ ክሮፖችን በመሸጥ ከአውሮፓ ደግሞ ምን አይተሞችን ያመጣሉ ስንል በዋናነት ክሎዝ፣ አልኮሊክ ድሪንክ፣ ፋየር አርምስ። እነዚህ ደግሞ ለአፍሪካውያን
ረብ አልነበራቸውም፣ ጠቀሜታ አልነበራቸውም እነዚህ ነገሮች መምጣታቸው። ለምሳሌ ክሎዝ ወደ አፍሪካ መግባቱ የአፍሪካን ትራዲሽናል ክሎዚንግ ሜኪንግ እንዲቀጭ እንዲዳከም አድርጓል። አልኮሊክ ድሪንኮች፣ ፋየር አርሞች ደግሞ በአፍሪካውያን መካከል የነበረውን ጦርነት እንደገና እንዲበባስ አድርገዋል። እንደገና ይሄ ሌጂቲሜት ትሬድ በሂደት ምን አድርጓል? አውሮፓውያን በንግድ ስበብ አፍሪካን ለመቀራመት እንዲነሱ አድርጓቸዋል። ሽኩቻ ውስጥ እንዲገቡ አድርጓቸዋል። ሶ ኢት ሊድስ ቱ ዘ ስክራምብል ኦፍ አፍሪካ። አውሮፓውያን አፍሪካን እንዲቀራመቱ በቅኝ ግዛት እንዲቀራመቱ በር የከፈተ ሁኔታ ነው ይሄ ሌጂቲሜት ትሬድ። ሶ ባጭሩ የዚህ ጥያቄ ዋናው መልስ which of the following was not among the items of legitimate trade of the 9th century ነው የሚለው። የ19ኛው መቶ ክፍለ ዘመን ሌጂቲሜት ትሬድ አይተም ያልነበረው ማን ነው? ስሌቭ ነው። ሌሎች ግን ኦልሬዲ 19ኛው መቶ ክፍለ ዘመን ትራንስ አትላንቲክ ስሌቭ ትሬድ ተወግዶ ሌጂቲሜት ትሬድ ሲመሰረት የተለያዩ የአፍሪካ ክሮፕ ፕሮዳክቶች ለምሳሌ ግራውንድነት፣ ገም፣ ፓልም እና ሌሎችም ዋና ትሬዲንግ አይተም ሆኗል ማለት ነው። አምስተኛው what was the final outcome of the French and the British system of colonial rule in Africa ይላል። A. They were autonomous under the French than under the British. B. They were culturally assimilated in the British than in the French. C. They divided into a clan in the British than under the French systems. D. They assimilated into the colonial systems in both cases ይላል። the final outcome ነው የሚለው። እንግዲህ ሁለት አይነት የኮሎኒያል አድሚኒስትሬሽን ፖሊሲዎች እንዳሉ ልብ በሉ። የመጀመሪያው ዳይሬክት ሩል ነው፣ በዋናነት ፍረንች የምትከተለው ነው። ሁለተኛው ደግሞ ኢንዳይሬክት ሩል በዋናነት ብሪቴን የምትከተለው ኮሎኒያል አድሚኒስትሬሽን ፖሊሲ ነው። እና ይሄ ዳይሬክት ኮሎኒያል ሩል ዲዛይን የተደረገው በማን ነው የሚለውንም ያዙ። አልበርት ሳሮት የተባለ የፈረንሳይ ዜጋ ነው ክሬት ያደረገው። በዋናነት ይሄ ዳይሬክት ሩል ኢት አክሴፕትድ ዘ ሱፐሪዮሪቲ ኦፍ ዘ ፍሬንች ካልቸር ኦቨር አዘር ካልቸርስ፣ የፈረንሳይን ባህል የበላይነት የሚያንጸባርቅ ነው። ፈረንሳውያን በዚህ በዳይሬክት ሩል አሲሚሌሽን እና አሶሲሽን ፖሊሲ ይጠቀማሉ። አሲሚሌሽን ማለት አፍሪካውያን ከፈረንሳውያን ጋር ተመሳሳይ የማድረግ ሜኪንግ ሲሚላር እንደማለት ነው። አሶሲሽን ደግሞ በኋላ የአሲሚሌሽን ፖሊሲ ተቃራኒ ነው ማለት ተመሳሳይ ከማድረግ ይልቅ ማገናኘት አሶሲሽን የሚል ፖሊሲ መከተል ጀምሯል። የአፍሪካውያን ባህል ምንም አይነት ቦታ የለውም ይሄ ፖሊሲ። አፍሪካውያን ሙሉ በሙሉ ባህላቸውን ማንነታቸውን እንዲያጡ ይፈልጋል። ፈረንሳውያን ይሄንን ፖሊሲ ተግባራዊ ያደረጉበት ሙሉ በሙሉ ተግባራዊ ያደረጉት የት ነው ስንል ሴኔጋል ውስጥ ነው። ኢንዳይሬክት ሩል በእንግሊዝ ነው የምትከተለው። ይሄንን ፖሊሲ ማን የተባለ ሰው ነው ዲዛይን ያደረገው? ፍሬዴሪክ ሉጋርድ። የሰውዬ ኢንዳይሬክት ሩል በተመለከተ የሚያስረዳ መጽሐፍ ጽፏል። ምን ይባላል? ዘ ዱዋል ማንዴት ኢን ብሪቲሽ ትሮፒካል አፍሪካ ይሰኛል። በ1922 ዓ.ም የተጻፈው። ኢንዳይሬክት ሩልን እንግሊዝ ለምን ነው ፕሪፈር ያደረገችው ስንል it was the most cheapest and most effective ቺፐስት እና ሞስት ኢፌክቲቭ ስለሆነ ብዙ የሰው ኃይል አያስፈልግም። በዚህ በኢንዳይሬክት ሩል በጥቂት አውሮፓውያን በአፍሪካውያን መሪዎች መሰረት በማድረግ አፍሪካን የማስተዳደር ሲስተም ነው። ይሄ ፖሊሲ ኢት ኢንቨንትድ ትራይባሊዝም ጎሰኝነትን ዲስከቨር በማድረግ በአፍሪካውያን መካከል ከፍተኛ የሆነ ልዩነት እንዲፈጠር ይደረጋል። The British divided Africans based on different criteria such as language, culture and identities. የትኛውንም አይደንቲቲ በመጠቀም አፍሪካውያን የመከፋፈል ሲስተም ይጠቀማሉ፣ ትራይባሊዝም። እንግዲህ በዋናነት የሆነ ሆኖ irrespective of the type of colonial administrations, the final outcome of colonialism was losing Africans' traditional power, exploitation of Africans and others. አፍሪካውያን ኤክስፕሎይት ማድረግ፣ የአፍሪካ መሪዎችን ስልጣን ማሳጣት፣
አፍሪካውያንን ወደ ቅኝ ግዛቱ ሲስተም ማስገባት ነው ፋይናል አውትካሙ ዳይሬክትም ሆነ ኢንዳይሬክትም። ስለዚህ ይሄን የሚያስረዳው የዚህ ጥያቄ መልስ የሚሆነው ዲ ነው ማለት ነው። they assimilated into the colonial systems in both cases የሚለው ፋይናል አውትካሙ ነው። ፋይናል አውትካሙ ነው። ስለዚህ ዛሬ እንደ ኢንትሮዳክሽን የ2017 የዩኒቨርሲቲ መግቢያ ጥያቄ የመጀመሪያ 5 ጥያቄዎችን ነው የሰራው ነው። የሚቀጥለው ምናልባት በምን አግባብ መሰራት እንዳለበት ሀሳብ ትሰጡና ያን ሀሳብ መሰረት አድርጌ ደግሞ ሌሎች ቀጣይ ጥያቄዎችን ለመስራት እሞክራለሁ። ስለዚህ ቻናሉን ላይክ እና ሰብስክራይብ ሼር አድርጉት። ስለነበረን ጊዜ አመሰግናለሁ። ቻው